ስንት ብር አለበት እዳ ስንል 20 ሺህ ብር አለ። 20 ሺህ ብር ናቲ ኪራይም አይደለም ምንም አይደለም። ያ ሰውየው ያለበትን ነው የምከፊው። ስሚ በደንብ አዳምጪ። ቼክም አይደለም ካሽ ነው የምትሰጪው። አንዳንድ ቤቶች እንደዚህ ናቸው፣ በቁልፍ መግዛት ማለት ነው። አሁን ለምሳሌ ይሄ እኔ በወጣ እኔ ኮንትራቴን ሳልጨርስ ከወጣው ብሬን እላለሁ። ከዛ 20 ሺህ ብር ሲል ተከራከርና 15 ሺህ ብር ያ ምንም ነገር ማንም ሳያገባው የምትሰጪው ብር ነው። በደንብ አዳምጪ። ከዛ በኋላ ወደ ላይሰንስ ስትቀይሪ የቤት ክራይ ለምሳሌ 30 ሺህ ብር ወይም ደግሞ 40 ሺህ ብር ተባብለሽ እንደሆነ ለአራት ይከፈላል። የመጀመሪያው ክፍያ ካሽ ነው። ቀጥሎ ሶስቱ ክፍያ ቼክ ነው የምታስይዙ። ለአራትም ማድረግ ትችያለሽ። እሺ ብር ስፈልግ ደግሞ ምን ይፈልጋል መሰለሽ? ያንን ብር የሚገባው ሰው ነው የሚከፍለው፣ ከነሱ አይሰጡትም። ስለዚህ እኔ ቤቱን ስለምፈልገው ቤቱን ፈልጌዋለሁ፣ አይን ነው ቦታው፣ ምን ማድረግ አለብኝ ስል ግዴታ መክፈል አለብኝ። ስለዚህ የሰውየው ተከራይቶት የነበረው ወር አመት እስኪያልቅ አንቺ በዛ ብር ተቆየሽ ማለት ነው? ኖ ስትፈልጊ ሽጪው፣ ስትፈልጊ ጣዩ፣ ስትፈልጊ አይመለከተውም። እነሱ የሚያስገቡሽ ያንን ብር ከፍለሽ ነው። ኦኬ አሁን ገባኝ። መሲሻ ሳትከፍሊ አያስገቡሽም። እንደዚህ አዎ አሁን ያለው ሞር እንደዚህ አይነት ነገር ነው። ነገር ግን አሁን ለምሳሌ ይሄ ከዳ ከምንም ነፃ ነው አይደል? ከምንም ነፃ ነው። ከምንም ነፃ የሆነ ደግሞ ኪራዩ በጣም ቶፕ ነው። ኦኬ ይወደዳል ኪራዩ፣ ምክንያቱም ከምንም ነፃ ነው። የቤት ክራይ ብቻ ነው ሀብለሽ የምትጀምሪው። ስለዚህ ይሄንን ለምሳሌ ያንን 15 ሺህ ብር በአንድ ጊዜ ከፍለሽ መገላገል ይሻልሻል ወይንስ ይሄንን 50 ሺህ ብር መከራየት ይሻልሻል? 15 ሺህ ብር ይሻልሻል። በአመት ስንት ይመጣል? እንደዚህ ነው ወይ ብለሽ ታመዛል። ቤቱን ከወደድሽው ደግሞ ትከፍያለሽ፣ እንደምትሰሪበት ታውቂያለሽ። እንደ ቦታው ኦኬ፣ እንደ ቦታው ነው። ገባሽ? እሰራበታለሁ ብለሽ ከዛ ምን ይደረጋል? መጀመሪያ እንደነገርኩሽ አንቺ የምታስይዣቸው ብዙ ፕሮሰሶች አሉ። ካንቺ የሚጠበቅ ብዙ ነገሮች አሉ። ያንን ነገር ካደረሽ ካሟላሽ በኋላ የቤት ክራይ እንደነገርኩሽ ለአራት ወይም ለሶስት ይከፈላል። አከፋፈልሽ በአመት ወይ በ3 ወሩ ወይ በ4 ወሩ ትከፍያለሽ። ከዛ የምታስይዣቸው ዲፖዚቶች፣ የኮሚሽን፣ የበለድያ በቃ በህጉ መሰረት ሁሉን ነገር ትከፍያለሽ። የውሃና የማብራትን ሳይቀር ጨምሮ ከዛ መሲል ነግርሽ ነው። አሁን ያንን ከፋፈልሽ ጨራሽ ሁሉን ነገር ይሄ ቤት ስትኖሪበት የነበረው አንቺ ባልትና ነው። እኔ መስራት የምፈልገው ልብስ ቤት ነው ስለዚህ ልብስ ቤት ከሆነ ይሄ ቤት መፍረስ አለበት፣ ዲኮር መኖር አለበት። ኢቨን ሳራ ባልትና የሚለው ይሄንን ነገር ወይም ደግሞ ዋቴቨር ማሰራት አለብሽ። ኤቭሪቲንግ ክሊን ማድረግ አለብሽ። ምክንያቱም እኔ በኖርኩበት ያ ሰው ሊኖርበት ሊሸጥበት አይችልም። ይሄ ውጩ እንዳለ በደንብ አዳምጡ ጋይስ። እንዳለ ውጩ ይሄ እንትኑ ምናምን በለድያ ሄዳችሁ አስፈቅዳችሁ ኤቭሪቲንግ አርጋችሁ ምናምን ነገር በስማችሁ ይሆናል። ሁሉም ነገር እደሳ ያስፈልጋል። ቤት ሁሉም ቤት እደሳ ያስፈልጋል። ከታደሰ በኋላ ከዛ ምንድነው የምትሆኙ? ወዲያውኑ ስራሽን ትጀምሪያለሽ። ይሄንን ስልሽ ግን መሲ ጎበዝ ከሆንሽ ጠንካራ ከሆንሽ የምትሰሪ ከሆነ የምሬን ነው የምልሽ ትለወጫለሽ። ምክንያቱም አሁን ላይ በጣም ስራ ኦንላይን ይሁን እንጂ አይን ቦታ ከሆነ ደግሞ በተለይ ሀበሻ ያለበት ቦታ የምትሰሪ ከሆነ ሀበሻው 1 ብር ሰጠሽ 2 ብርም ሰጠሽ 3 ብርም ሰጠሽ ትገዣለሽ። ያንን ታጠራቅሚና ብዙ ነገር ትደርሻለሽ። አሁን ለምሳሌ 50 ሺህ ብር ነው 60 ሺህ ብር ነው 70 ሺህ ብር ነው ብንል ምን እንደሆነ ታውቂያለሽ? እንደኛ ማለት ነው ብንልም እንደ ቤትሽ ነው፣ እንዳሻሻጥሽ ነው፣ እንደ ገበያሽ ነው። መስዬና ነፂ እርዝቅሽ ካለሽ ትሰሪያለሽ። እኔ አልሰራም ብዬ አልጀምርም። አልሰራም ብዬ ጀምራለሁ። ግጥም አድርጌ እሰራለሁ ውዴ። አሁን ለምሳሌ ሳርዬ ይሄ የነበርሽበት ቤት ጸጉር ቤት ከነበረ አንቺ ደግሞ ለባልትና ወይ ደግሞ ለልብስ ቤት ከፈለግሽው የጸጉር ቤት ለልብስ ቤት ለባልትና ቦታው ላይ መቻች ይችላል። እንግዲህ 15 ሺህ ብር ከስራሽ እንዳለ ወይ ትሸጪዋለሽ ወይ ታፈርሽዋለሽ። ኪሳራው ባንቹ ነው ማለት ነው። አዎ ግድ ነው። ኪሳራው ባንቹ። ማንም ይሄንን እንትን የሚልልሽ የለም። ማንም ይሄንን እንትን ግን የምሬ ነው የምልሽ ትሰሪበታለሽ። ማርያምን ነው የምልሽ። እዚህ ሀገር መሲ እስኪ ሱቅ ከፍቶ ይዘጋ። እንደውም በጣም ሱቅ እየተከፈተ ወይ የሙኒቴ ኔትወርኩ አቀያ አበራ የሙኒቴ
እንትን አለ ይኸውልሽ ደግሞ ሌላ ይሰማል። አዎ አያብርቷል። ከዛ በስርሽ መስዬ ሰራተኛ ታመጫለሽ። ሰራተኛ ይኖርሻል። ገባሽ? ሰራተኞች ይኖርሻል። ሰራተኛ ሲኖርሽ ደግሞ የበለጠ ስራሽ ይሄድልሻል ማለት ነው። አንድ ሰው ከሚሰራውና 3 ሰው ከሚሰራው በጣም ይለያያል። በጣም ብዙ ሰዎች እንግዲህ ሱቅ ከፍተዋል እዚህ ሀገር። በጣም ብዙ ሰዎች ይገዛሉ። ስለዚህ እንደነዚህ አይነት ሰዎች ደግሞ ገባሽ ስራቸው በሂደት ስለሚቀጥልላቸው ነው የማይዘጉት። ለዛ ነው ምክንያቱም ስራው አለ፣ ስራ ይሰራል። ስራ ካልሰራሽ ታዲያ ማን ዝም ብሎ የሚቀመጣል እንዴ? ጋይስ 21 የምትሉት ምን ተፈጥሮ ነው? 21 የሚባል ሰው አለ ወይስ? አልገባኝም። እኔ 21 መቤታችንን ነው የማውቀው። 22 ይጽፋሉ። ምን ሆኖ እንደሆነ አላውቅም። ሳሪዬ አንቺ እንግዲህ ያው ማዳም ቤት ነበርሽ። ይሄን ጥያቄ እኔ በቤቴም ጠይቄሽ ነበርና የራስሽን ቢዝነስ ከፍተሽ አሁን በቃ አሉ ከሚባሉ ነጋዴዎች ግንባር ቀደም ውስጥ ተሰልፈሻልና ከማዳም ቤት ወጥተው ይሄን ጥያቄ ምናልባት ያኔ ስጠይቅሽ ያልሰሙ ሰዎች ካሉ በጣም ብዙዎች ፍላጎት አላቸው፣ ግን ፍርሃቱ ይኖራል። ብሩም ሊኖራቸው ይችላል። ምን መስራት እንዳለባቸው ላያውቁ ይችላሉ። እና አንቺው ትልቅ ምሳሌ የምትሆኝሽ ከማዳም ቤት ወጥተሽ ተቀጥረሽ አሁን ደግሞ ይራስሻለሽ እና ምንድነው የሚያስፈልገው ቢዝነስ ለመክፈት? አሁን ለምሳሌ ልብስ ቤት ሲከፍቱ መደዳውን ልብስ ቤት ከሚሆን ባልትና ሲከፈት መደዳውን ባልትና ከሚሆን በእርግጥ ያልተሰራ ነገር የለም ምድር ላይ፣ ግን ደግሞ ቢሆን የሚሻለውና ቢዝነስ ለመክፈት የሚያስፈልጋቸው ቦታውን ማወቅ ነው ወይ እንዴት ነው መጀመሪያ ያለባቸው የሚለውን እስኪ ንገረን። አንድ ላይ አርግሽ ጠቅላላ አርግሽ 21 ምንድነው? አሁን መስዬ ምን እንደሆነ ታውቂያለሽ? መጀመሪያ ድፍረት ያስፈልጋል። አሁን እዚህ ጋር ቅድም እኔ 50 ሺህ ብር ስል 50 ሺህ ብር ገና ምኑም ነው ያልኩት ጋይስ፣ ምኑም ያልኳቸው ገባሽ? ወይኔ አለች አንዷ። እንዴት ሽጠን ባንሸጥስ? ተስፋ መቁረጥ የለብሽም። አንቺን የሚያኖርሽ እግዚአብሔር ነው፣ የሰጠሽ እግዚአብሔር ነው። ሽጦ ይሄን ነገር ሰርተሽ እንድትበይ የሚያደርግሽ እግዚአብሔር ነው። የመጀመሪያ ነገር መስዬ እችላለሁ ነው። አሁን እኔ የመጀመሪያ ነገር እችላለሁ አልኩ። በቃ እችላለሁ። ከዛ በኋላ ምን እንደሚሆን ታውቂያለሽ? ማንንም አለማማከር። መጀመሪያ ዝም ጸጥ። በዝምታ በጸጥታ ብዙ ነገር መፍጨት ትፈልጊያለሽ። ለማድረግ ትፈልጊ የለ ብርሽን ታጠራቅሚያለሽ። ከዛ በኋላ የምትሰሪውን ስራ ፕላን ታረጊያለሽ። አሁን እኔ ልብስ ቤትም አለ፣ ጫማ ቤትም አለ፣ ምንም ቤት አለ። እዚህ ሰፈር ግን ልንገርሽ፣ እዚህ ሰፈር ባልትና የለም። ጎበዝ አየሽ፣ ቢዝነሱን አጠናሹ፣ ሰፈሩን አየሽ፣ ጎበዝ። እዚህ ሰፈር ባልትና የለም። ከዛ ደግሞ ገና ድሮ በፊት ገና ወንድሜ ሳይሞት በፊትም ኢጃዛ ቤት እያለ ከሳሙኤል ማስረሻ ሽሮ፣ በርበሪ፣ ቡና ምናምን እያመጣው ሸጥ ነበረ። ሳሙኤል ማስረሻ እያስረከበ ማለት ነው። ስለዚህ በርበሪና ሽሮ ስትሰጪ ትርፋማ ነው ወይ የሚለውን ነገር ዝም ብዬ ድሪ ማድረግ ነበረም አቀው ነበረ። ገባሽ? ስለዚህ ይህንን ነገር ስታደርጊ ሰፈሩን ማጥናት አለብሽ፣ ማወቅ አለብሽ። በቃ ኮተት ሳታበሽ፣ ጓደኛ ምናምን ሳታበሽ። እንደነገርኩሽ መስዬ ብሩ ብቻ ቢኖር ትርጉም የለውም። መጀመሪያ ከብሩ በፊት አንቺ እዚህ ሀገር ላይሰንስ ለመያዝ የሚያስፈልጉሽ ነገሮች አሉ። ያንም ቅደም ተከተል ማሟላት አለብሽ። ከዛ በኋላ ሰፈሩን ከመረጥሽ በኋላ ኤሪያውን ካየሽ በኋላ ይሄ ሰፈር ይሄንን ባረግ ይሸጥልኛል። አሁን እኔ ልንገርሽ ኦንላይን ከሚሸጠው ይልቅ የምሬ መሲያል ዋሽሽም ሱቅ መጥቶ የሚገዛው በጣም ብዙ ነው። ህዝቡ የሚገርም ነው። በየቀኑ ይሄ እዚህ ሳንሸጥ አንውልም። ልንገርሽ ኦንላይን ከምንሸጠው ይልቅ የሚገርምሽ በደንብ አድርገን አመት ባል ሲሆን ዝግ ሁሉ የምንዘጋበት ጊዜ አለ። ደስ ይላል። አየሽ አሁን አንቺ ቦታውን ሰፈሩን አየሽው። ሰፈሩ ላይ የሌለው ነገር ምንድን ነው ብለሽ አሰብሽ? ምን ብሸጥ ያዋጣኛል አልሽ? ከዛ ምን ሆነ በይ ባልትና አይደለም ማቀርበው። ምን አደረኩ መሰለሽ? ሳራ ላበሻን ጠየቅኩኝና ምን አደረኩ መሰለሽ? ሳሪ እንጀራ ስጭልኳት። ምክንያቱም ይሄ ማህበረሰብ ሽሮና በርበሬን የሚቀምሰው በምንድን ነው? በእንጀራ። እንጀራ ከሌለ እንዴት ይቀምሰዋል? ሽሮና በርበሬውን አይቀምሰውም። በቃ
ከዛ እኔ እንጀራ ከሌለኝ ሽሮና በርበሪ ከኔ ገዝቶ 25 ድራም ዴሊቨሪ ከፍሎ ከሰሟን ደግሞ 25 ድራም እንጀራ ከፍሎ አምጥቶ አይሆንም። ጎበዛ። ስለዚህ ምን ማድረግ ነው ያለብኝ? ሁሉንም ማሟላት ስላለብኝ ፌብዬ ማርያምን እውነቴን ነው። ይሄ ማህበረሰብ ከወሬ ውጪ በልምድ ሊያቅ ይገባዋል። ብስል መሆን አለበት፣ ብልጥ መሆን አለበት። ወሬ ተደርድሮ ማውራትና መተግበር በጣም ይለያያሉ። ባይዘው በአሁኑ ሰዓት ሆኖ መገኘት ብቻ ነው። አይ ጎበዝ ነሽ። አሁን ጫማ ቤት ሲከፍቱ አብረው ካልሲ ቢይዙ እንደማለት እኮ ነው። አሁን አንቺ እንጀራ ያስመጣሽው ወጡ ብቻ ምን ይሰራል ነው። አሁን ልንገርሽ፣ ከዛ ሳራ ላበሻ እንጀራ ሰጠች። እንጀራ እሸጣለሁ፣ ሽሮዬን እሸጣለሁ፣ በርበሬን እሸጣለሁ። ሰው ሽሮና በርበሬን በእንጀራ ቀመሰው። አየሽ? ከዛ በኋላ ምን ሆነ? እንጀራው አንደኛ የኢትዮጵያ እንጀራ ስለሆነ መስዬ የወጡ ጣዕም እንዳለ ነው፣ አይቀየርም። ልንገርሽ፣ ሁለተኛ ልጆቹ በልተው ጨጓራቸውን የሚነካቸው ነገር ስለሌለ ግዴታ እንጀራውንም ይፈልጉታል። ትክክል። ስለዚህ እኔ አሁን ልንገርሽ፣ እንጀራ ሌላ ቦታ ልጆቹ ቢገዙ ሽሮና በርበሬ ግዴን ከኔ ነው የሚገዙት። ምክንያቱም ሽሮና በርበሬ ቀምሰውታል። እውነት ነው። በጣም ያውቁታል ሽሮና በርበሬውን ጣዕሙ። ከዛ ነው መሰለሽ በዛ ላይ ምን አመጣው? ዳጣ መጣው። ዳጣ ሳመጣ ልንገርሽ፣ በሩዝ ይበላል ዳጣ። አሁን ለምሳሌ ሩዝ ተሰርቶ እንደዚህ አሁን የዚህ ሀገር ሩዝ ተሰርቶ ሳሎና ወይ ዶሮ ምናምን ሰርተው፣ ነገር ግን በጣም የሚያቃጥል ነገር የሚወዱ ልጆች አሉ። በተለይ ሀበሻ ይወዳል ያንን ሩዝ። ይሄንን ዳጣ ከጎኑ እንግዲህ የተለወሰ ነው። ቁጭ አርገሽ በሩዝ ትበያለሽ፣ በእንጀራ ትበያለሽ። ምንም አይነት ነገር ብበይ ጣዕም አለው፣ ምግብ ያባላል። ዳጣ መጣው። ከዛ ምን አደረኩ? ድርቆሽ አመጣሁኝ። በርበሬ ሳመጣ ድርቆሽም አመጣሁ። ምክንያቱም በርበሬ ብቻውን ሰው ገዝቶ ፍሬሽ እንጀራ የማይፈልግ ከሆነ ከድርቆሹ ጋር ፍርፍር ይፈረፍራል። እኔ ሻማ ሁሉ አምጥቼ እሸጣለሁ። ሻማ ተቀል ለምን መሰለሽ? ሰው የሚሰራው የሚያወጥ መስረቅ ብቻ ነው በዚህ ምድር ላይ የሚያስነውረው። ትክክል። መሸጥ፣ መለወጥ፣ መስራት አያስነውርም። ከሄደልሽ ልንገርሽ መስዬ አመድም ሽጪ፣ ከሄደልሽ አመድም ሽጪ። ግን ችግሩ ምን መሰለሽ? እኔ እና አንቺ እኩል ብንቀመጥ ወይ እኔ ርዝቅ ይኖረኛል ወይ አንቺ አይኖርሽም፣ ወይ አንቺ ይኖርሻል ወይ እኔ አይኖረኝም። ትክክል። ለስራው የሚሆን ሰውም አለ፣ አንዳንድ ግንባር አለ። ስለዚህ በዛ ላይ ደግሞ መሲ ከስተመር አያያዝ ይፈልጋል። ትክክል። ይሄ ከስተመር መስዬ ይሄንን ቤት ይሄን ሁሉ ነገር አውጥቼ ከፈቱ፣ እቃ መጣሁ፣ ብዙ ነገር አደረኩኝ። ይሄ ማህበረሰብ ካልገዛኝ ምንድነው የሚውጠኝ? ትርጉም የለውም፣ ኪሳራ ነው። ስለዚህ ከስተመሩን እንዴት መያዝ አለብኝ? በማባበል ስልሽ ሪስፔክት በመስጠት ግዴታ ነው። ለምን ይሄ ከስተመር ከሌለ ለኔ ምንም ቫልዩም የለው። ስለዚህ መሲ መጥቶ ሳሪ በርበሬሽ ሲለኝ መግለጫ ጭምር እሰጣለሁ። ሳሪ ሽሮሽ ሲለኝ መግለጫ የዳታው መግለጫ ያ ሰው ማሪ መሲ ይቀምሰውና ወዶት። እኔ አሁን ማርያምን ነው የምልሽ እንዳለ ደንበኞቼ የኖሩ ናቸው። ከኤርሚ አበሳም ጀምሮ ማለት ነው። ከኤርሚ አበሻ ጀምሮ ማለት ነው። በሚገርምሽ ሁኔታ በጣም የሚገርምሽ ደንበኞቼ የድሮ ናቸው። አሁንም ባልትና ራሱ ከጀመርኩ ጀምሮ እኔ በቁጥር እዚህ ጋር አስቀምጥልሻለሁ። ደግመው ነው የሚገዙ። በዛ ላይ ባሌ በጣም ጎበዝ ነው መሲ፣ በጣም ጎበዝ ነው። በጣም ጠንካራ ነው። በጣም ጎበዝ ነው። ልንገርሽ፣ ሽሮ ያሽጋል፣ በርበሬ ያሽጋል፣ የፀጉር ቅቤ ያሽጋል። ልንገርሽ፣ የፀጉር ቅቤ ልንገርሽ፣ የምግብ ቅቤ እንዳለሙ። እኔ ማርያምን መሲ መሸጥ ብቻ ነው፣ በቃ ተቀምጬ መሸጥ ብቻ ነው። ልንገርሽ የኔ ስራ፣ እውነቴን ነው የምልሽ። እሱ በጣም ጎበዝ ነው። በጣም ታታሪ ነው። የስራ ፍላጎት አለው። ሰው ያከብራል፣ ሰው ይወዳል። ጎበዝ ነው። ስለዚህ እኛ ማንለወጥበት ምን ምክንያት አለ? ትክክል። ሁለት ጀግኖች። አሁን ደግሞ ሁለተኛ ቅርንጫፍ ልንከፍት ነው። ኦ አሚዩዚንግ ማለት እዚህ ጋር ነው። እሺ ሳርዬ ጎበዝ፣ እግዚአብሔርን እየፈለግን ነው፣ እያየን ነው፣ ኤሪያ ቦታ እያየን ነው። ምክንያቱም የሻርጃ ሰው ወይም ደግሞ የዱባይ ሰው ለምን መጥቶ 25 ድራም ከፍሎ ይገዛል? እዛው አካባቢ ላለ ሰው አየሽ። ምክንያቱም መሲ ስኬታማ ማለት ሰርተሽ የምትለወጭበት ነው። ገባሽ?
የሰው ላብ እስከሌለብሽ ድረስ የሰው ነገር እስከሌለብሽ ድረስ አንቺ ምንም ሊነካሽ አይችልም። ማንም ምንም ቢሆን ማንም ምንም ቢያመጥ ምንም ሊያመጣ አይችልም። ያለ ፊልተር ግቢ። እሺ ውድ ያለ ፊልተር ልግባ እስቲ። አስጨነቃቸው። ስለዚህ እዚህ ሀገር ላይ መስራት የማይችል ማንም ሰው የለም። መስራት ይችላል። እኔ መሲ ልንገርሽ ከጎኔ ማለት ነው ከጎኔ ሱቅ ካለ መተው ባልትና ቢከፍቱ እኔ ቅር አይለኝም። ከጎን መተው ከኤርሚያ በሻ ልብስ ቤት ቢከፍቱ እኔ ቅር አይለኝም። ለምን እንደሆነ ታውቂያለሽ? ቢዝነስ የኔ ቢዝነስ የኔ ነው። በቃ የነሱ ነገር አይመለከተኝም። ምን አገባኝ? ከቻልኩ ማበረታታት ነው። ካልቻልኩ ግን ግዴይ መሲ ባልትና ከፍታለችና እኔ ልታነቅ ልሙት ዙሪያ ዘን ነጠፍልኝ በመቤቴ በማምሪያ ፕሮሞት ስሩልኝ ነው ወይ አልልም። እኔ ርዝቅ አለኝ ሲሳይልኝ። መስዬ እዚህ ሀገር ሳይበላ የሚያድር የለም። ማርያምን ነው የምልሽ። በጣም ብዙ ይሸጣል። ጎበዝ ነው፣ ጀግና ነው፣ ያቅበታል። ይሸጣል፣ ጎበዝ ነው። ማሪ ዝም ብሎ መንቀራፈፍ አያዋጣም። እንደውም ጎበዙኑና ስሩ፣ ነቃበሉና ስሩ ጋይስ። ይኸው ጌም ተጫወቱ። አያችሁ ጄሪ ሰው ቤት ትሰራለች፣ ጌምም ትጫወታለች። ባለቤት ሆነች። ሰውን እኝ እያላችሁ ከምታላዙ ይልቅ እናንተ ስማርቱ ጎበዙ የከሌ ጠበቃንን ያዙ ልቀቁኝ፣ ከሌ ለምን ተነካች፣ ሳራ ለምን ተነካች፣ ያዟን ልቀቋት እያላችሁ እናንተ ግን ሳሪን ለምን ነካች እያዙ ይልቀቁኝ፣ እከልዬ ለምን ተነካች 18 ሰው ገስት ላይ ተቀምጦ ለቀስተኛ እከልዬ ለምን እከልዬ የራሱን ህይወት እየኖረ ነው። ጋይስ እየሄዳችሁ በራሳችሁ ቁሙ። እስኪ ንግድ ሲነገድ ምንድነው የሚሰሩት እነ ሳራ? ይቺ ልጅ ትናንት ቅባት ነበር የምትሸጠው፣ ዛሬ እንዴት እንደዚህ ሆነች? ጠይቁ ጋይስ። የማትችሉት ነገር የለም። ዝም ብላችሁ ብቻ ለሰው ጠበቃ ሁናችሁ አታላዝኑ። ዝም ብላ ቲክቶካችሁን ለምን አታሳድጉ? እናንተ እኮ በቤታችሁ ላይቭ መግባት ከጀመራችሁ ሰው እንደሚመጣ ታውቃላችሁ። አይኔ ቆንጆ፣ ይሄ አንድ አበባ የሚሰጣችሁ ጊፍት ቫልዩም አለው የለውም አይበሏችሁ። 100 ድርሃም ለእናንተ ማርያምን እኔ ልንገራችሁ 100 ድርሃም ለእናንተ ቫልዩም አለው። ኢቭን አካውንታችሁ ላይ ብር ማውጣት እንዴት እንደሆነ አታውቁም። ለምን አታወጡ? ለምን ላይቭ አታገቡም? ለምን ራሳችሁን አታሳድጉም? አሳድጉ፣ ጎበዙን፣ ጠንካራው። ከዛ በኋላ ፔጃችሁ ሲያልቅ እሰው ቤት አሁን እኔ ለምሳሌ ልቀጥር ብል መስዬ ቲክቶክ አላት ፔጅ ጎበዝ ናት ትሰራለች ነው የሚባለው። ለምን ጌም ሳትጫወቱ ምን ችግር አለው? ማን ከማን ያንሳል? ምን አለበት? ሰው ጌም ተጫውቶ ይሄው። ለምን አትሰሩም የራሳችሁን ስራ? ለምን ስራ አትፈጥሩ? ማስታወቂያ ለምን አትሰሩ? ስለዚህ መበርታት አለባችሁ፣ መጠንከር አለባችሁ፣ በራሳችሁ መቆም አለባችሁ። በራሳችሁ በጣም መተማመን መቻል አለባችሁ። ሰው 10 ብር ይዞ ነው 20 ብር ሊጠይቅ የሚችለው። ምንም ሳይኖረው ግን ምንም የለው፣ ምንም አይችልም። ሳርዬ በፊልተርም ያለ ፊልተርም ያው እኮ ነሽ። ለምንድን ነው ፊልተር የምትጠቀሚው? መሲ ሲጀመር እኔ በአካል ራሱ ቆንጆ እኮ ነኝ እኮ። እኔማ ያየሽ ሰው ነግሮኛል። እመቤቴን ሳሪ በጣም ቆንጅዬ ናት ብለውኛል። እንዴ ማሪ ምን ጎሎኝ? አይኔ አንደኛ ዛሬ ዓለም ሁሉ ኢትዮጵያ ያለች የተባለችው ምን የመሰለች በውባ በወሎ በደሴ ከተማ ነው የተወለድኩት። ውዴ ልንገርሽ በደንብ ላብራራ። በቆንጆች መፍለቂያ እሺ፣ ሂጅበት ለቀብራራዎቹ ምን አስበሽ። ሁለተኛ መስዬ ልቅም ያልኩ ምን ይወጣልኛል? ምን አይኔ ጥርስ አፌ እንኳን እንደ ሰው ሰፊ አይደለም። ያንዳንዱ እኮ የጆሮ አምላክ ነው ያወጣው። ጥርስ አይኔ አረጋሽ ትሙት እመቤቴ ምን ይወጣልኛል? እኔ ምርጥ ባባቴ ልቅም ያልኩ ጎንደሬ ነኝ። ተመልከሽ እንግዲህ የጋይንት ሰው የሚያምር የዛ ምን የመሰለ የጀግናን እንትን ነኝ። በእናቴ ደግሞ እንደነገርኩሽ ምን የመሰልኩ እንደው ምን ይወጣልኛል? እግዚአብሔር በአምሳሉ ጽድት። ኧረ በአካል ብታየኝ እኔ የትሽማሪ ሽሙርሙን ያልኩ ገምሻራ ነኝ። ገምሻራ ነኝ። በፊልተርን እኛ እናርገው እናቴ ከእንግዲህ እዚህ እኮ ነው ወደል ጋንድ እያማክለው
በአካል ኖርማል ነሽ እንደ ማሪ ሴትዮ የምባለው እኮ እዚህ ነው። አሁን እኮ ነው መሲ 6 ወር ወይ 3 ወር አይሆነው ሽበት ካወጣው። እንደ ምን አስበሽ ማርያም ልጅ የምታያት በጣም ቆንጅዬ እኮ ነሽ። ሲሰራት ሁሉ ሲሰራት ያደረ አንቺም ቆንጆ ነሽ። እመቤቴን ቆንጅዬ ነሽ ሳርዬ። እውነት ምንም አይወጣልሽም እናትዬ። እንደ ምን ይወጣልኛል ማሪ ብታይዝ ሲያው አረ እንደው ወይኔ አንቺ ነሽ እንደ እንደው በዛ በቲክቶክ ሲል አው ማሪ ይላሉ። ግጥም አድርገው ነው የሚስሙኝ ማሪ። ለነገሩ ዱባይ ልመጣ ስለሆነ በቅርብ አይሻለሁ በአካል ደግዘብ ሰርፕራይዝ ነው። እኛ ሰርፕራይዝ ታቆኛላችሁ አይደል ጋይስ? ቤተክርስቲያን ያቆኛል እሱ ታቆኛላችሁ። በአካል እንዴት ነው ውዴ? ያቆኛል። ሽበትማ የኔ የፊቱ እንደውም አንቺ መች ወጣብሽ? እኔ በጣም ብዙ ነው ፊቱ እንዳለ ሽበት ወጥቶብኛል። ማርያምን መሲው በአካል እኔ ቀለም እንኳን አልቀባም። በፊት ይሄን እንቀባ ነበር፣ አሁን አልቀባም። ማርያምን ናቸው ያቁኛል በአካል። አይ ሰንዬም ነግራኛለች። በጣም ቆንጅዬ ናት። ምንም ፊልተር ዝም ብላ ነው የምታረገው ብላኛለች። ማሪ አልቀባ አልኳል ምን አልል በቃ ፈጣሪ እንደፈጠረኝ። እኛ እኮ ተኩለንም እንኳን እንዳንቺ አልመጣንም። ፊልተሩንም ለጥፈን አልመጣም ታያለሽ። ከስር ከሌለው በት እኮ ትርጉም የለም ፊልተሩ። በጣም ቆንጅዬ በጣም በነገራችን ላይ ኮሜዲያኖች ኮዳቻ መስዬ ትልቅ ነሽ። ትንሽ አለ እዚህ ትንሽ አላችሁ። ኧረ ሁላችንም ትልቅ ነን። የልጆች እናት እግዚአብሔር ይመስገን። ስንት በወጣትነቱ ተቀጥፏል። ደስ ይላል። ትልቅ መሆን ምንም ችግር የለም። እትዬ መሰረት እኮ ነው የሚሉኝ እኔን ሳርያውን እዚህ ሲያገኝ ወይዬ የዩአብ እናት ይሉኛል። አንዳንዶቹ ደግሞ አቤት እላለሁ። ክብሩስ ያቤረነ ክብሩስ ማሪ ክብሩስ ወልጂ